አርዕስተ ዜና ኢትዮጵያ ምቹ የሆነ ኢንቨስትመንት ምህዳርን ገንብታለች ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የትምህርትን ጥራት ለማረጋገጥ በመምህራን ስልጠና ላይ በትኩረት ሊሰራ እንደሚገባ ተገለጸ። ከውጭ የናይጄሪያ ወታደራዊ ኃይል ከአዳሪ ትምህርት ቤት የታገቱትን 25 ተማሪዎች ለማግኘት በሙሉ አቅም ፍለጋ እንዲጀመር ወሰነ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ ምቹ የሆነ የኢንቨስትመንት ምህዳርን ገንብታለች ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ ይህንን ያሉት የኢትዮጵያና የማሌዥያ የቢዝነስ ፎረም በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተካሄደበት ወቅት ነው። መሰረት ባዩ የኢትዮጵያና የማሌዥያ ከፍተኛ የቢዝነስ ፎረም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። በከፍተኛ የቢዝነስ ፎረም ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ቢን ኢብራሂምን ጨምሮ የየሀገራቱ የንግድ ሚኒስትሮችና ከፍተኛ የስራ ኃላፊዎች፣ የንግድና ኢንቨስትመንት አልሚ ባለሀብቶች ተገኝተዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በፎረሙ እንደገለጹት ኢትዮጵያና ማሌዥያ የንግድና ኢንቨስትመንት ግንኙነት ዛሬ የተጀመረ ሳይሆን በርካታ ዓመታትን ያስቆጠረ ነው ብለዋል። ፎረሙ የኢትዮጵያና የማሌዥያን የንግድና ኢንቨስትመንት ግንኙነት የሚያጠናክር መሆኑንም ገልጸዋል። እስከ 2023 ድረስ ከማሌዥያ የምናስገባቸው ምርቶች ቀደም ብሎ እንደተጠቀሰው በዋነኝነት የዘይት ምርቶች ሲሆኑ በድምሩ ወደ 1.8 ቢሊዮን የአሜሪካን ዶላር ደርሷል። የኛ የወጪ ንግድ ደግሞ ወደ 53 ሚሊዮን የአሜሪካን ዶላር አካባቢ ነበር። ለማሌዥያ የንግዱ ማህበረሰብ እዚህ መገኘቱ ወሳኝ ነው። የጋራ ብልጽግናችንን የሚወስነውን የሁለቱንም ወገኖች ተጠቃሚነት የሚያረጋግጥ አጋርነት በመፍጠር በኢትዮጵያ የማሌዥያ ኩባንያዎች ቁጥር እየጨመረ ማየት ጓጓለሁ። ኢትዮጵያ ምቹ የሆነ የኢንቨስትመንት ምህዳር መገንባቷን የገለጹት ፕሬዝዳንቱ የማሌዥያ ባለሀብቶች በኢትዮጵያ በተለያዩ ዘርፎች ኢንቨስት እንዲያደርጉ ጠይቀዋል። ዓለም አቀፉ የእሴት ሰንሰለት ላይ ያለን ራዕይ አፍሪካና ኢትዮጵያ አምራች እንጂ ጥሬ ዕቃ አቅራቢ ብቻ እንዳይሆኑ ነው። ስለዚህ የማሌዥያ አጋሮቻችን በጋራ ኢንቨስትመንት አማካኝነት ይህንን ምኞት እንድናሳካ እንዲረዱን እንፈልጋለን። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ቢን ኢብራሂም በበኩላቸው ተከታዩን ብለዋል። ኢትዮጵያ በድንቅ አቅም በዚህ ሪፎርም ስርዓት ላለፉት 5-6 ዓመታት በመሰረተ ልማት የኢኮኖሚ አቅሟን እያሳደገች ትገኛለች። ማሌዥያ ደግሞ በማሽነሪ፣ በሰው ሰራሽ አስተውሎት፣ ዳታ ማዕከል በቀጠናው ዋነኛ ባለድርሻ ናት። በእርግጥም የኛ ትኩረት በዘመናዊ ቴክኖሎጂ አዲስ ዓለምን መፍጠር ነው። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ የማክሮ ኢኮኖሚ ሪፎርም ማድረጓን አስታውሰው ከዚህ በተጨማሪ ለውጭ ባለሀብቶች ዝግ ተደርገው የነበሩ የባንክ እንዲሁም ሌሎች ዘርፎች ክፍት መደረጋቸው ኢንቨስትመንትን በመሳብ በኩል ትልቅ ፋይዳ እንዳላቸው አስረድተዋል። ኢትዮጵያ ግዙፍ የኢኮኖሚ ሪፎርም እየተገበረች ነው። በአገር በቀል የኢኮኖሚ አጀንዳ ተወዳዳሪነት ያለው የላቀ የግሉን ዘርፍ ያካተተም ነው። እነዚህ ሪፎርሞች የተቀረጹት ቀጥታ የውጭ ኢንቨስትመንትን ለመሳብ ብቻ ሳይሆን ኢንቨስተሮች በአስቻይ ሁኔታ ውስጥ እንዲንቀሳቀሱ ለማድረግም ነው። በፎረሙ በኢትዮጵያ ስላሉ የኢንቨስትመንት እድሎች ገለጻ የተደረገ ሲሆን የማሌዥያ ኩባንያዎችም የንግድና ኢንቨስትመንት እድሎችን በመጠቀም የጋራ ተጠቃሚነትን የሚወስን የልማት ተሳትፎ እንዲያደርጉ ጥሪ ቀርቧል። የትምህርትን ጥራት ለማረጋገጥ በመምህራን ስልጠና ላይ በትኩረት ሊሰራ እንደሚገባ ተገለጸ። በሌላ በኩል የመምህርነት ሙያ እንደ ስራ አማራጭ ከማድረግ ይልቅ በፍላጎት መርጠው የሚገቡበት ሊሆን እንደሚገባ ኢሳት ያነጋገራቸው የስርዓተ ትምህርት ባለሙያዎች ጠቁመዋል። ገነት ዘዘው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሕዝብ ተወካዮች ምክር ቤት የሰው ሀብት ልማትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በቅርቡ ባቀረቡት የመስሪያ ቤታቸው ሪፖርት በክፍያና በጥቅማ ጥቅም ማነስ ወደ መምህርነት የሚገባ የሰው ኃይል ቁጥር የቀነሰ በመሆኑ የመምህር እጥረት ያጋጥማል ተብሎ እንደሚጠበቅ ስጋታቸውን ገልጸዋል። ኢሳት የትምህርት ሚኒስቴር ያቀረበውን ሪፖርት ተከትሎ ችግሩን ለመፍታትና ብቁ መምህራንን ለማፍራት ምን መደረግ አለበት ሲል የትምህርት ባለሙያዎችን ጠይቋል። በኮተቤ ዩኒቨርሲቲ የትምህርት አመራርና አስተዳደር መምህር ዶክተር አማኑኤል
ኤሮማ በሰጡት ምላሽ መምህራን በስራቸው ላይ እርካታ በማጣት ከስራ እንደሚለቁ የተጠና ጥናት ያመለክታል ብለዋል። በመሆኑም ጥናቱን ተከትሎ ከትምህርት ሚኒስቴር ባሻገር መንግስት ችግሩን መፍታት ይጠበቅበታል ሲሉ ተናግረዋል። ልዩ ተስጦ ያላቸው ልዩ ችሎታ ያላቸው የተሻለ እውቀት የተሻለ ያለውን አይደለም እየሳብን ያለ ነው። ስለዚህ አሁን ያሉትን መምህራኖች በስራ ዓለም ላይ ለማቆየት የተሰራ ስራ የለም። በመምህርነት የተሰማሩ ሰዎች ክብርና ጥቅም ማግኘት ሲገባ ክብርም ይሁን መደበኛ ደሞዝ ጥቅም ይሁን የማግኘት ጉዳዩ ያው ያለበት ሁኔታ አስጊ ደረጃ ላይ ነው ያለው። ስለዚህ ትምህርት ሚኒስቴር የመምህሩ እጥረት አለኝ ከማለት በፊት የነበሩትን ለማቆየት እየሰራ ያለበት ሁኔታ እዚህ ግባ የሚባል ነገር አይደለም። አያይዘውም የትምህርት ጥራትን ለማምጣት መንግስት የትምህርት ዘርፉን በአግባቡ ሊፈትሽ ይገባል ብለዋል። በትምህርት ጥራት ላይ ከ100% ወደ 35 እስከ 40% የተማሪ ውጤት የሚመዘነው የተማሪ ውጤት ላይ ተጽዕኖ የሚያደርገው መምህሩ ነው። ስለዚህ በመምህሩ ላይ ሳንሰራ የትምህርት ጥራት እናመጣለን ማለትም የማይሆን ነው። ይሄ ደግሞ በጥናትም የተረጋገጠ ነው። እንደ ሀገር የትምህርት ሚኒስቴር ብቻ ሳይሆን እንደ ሀገር የትምህርት ጉዳይ የመንግስት አጀንዳ ነው፣ የራሱ የሀገሩ መሪ አጀንዳ ነው። ስለዚህ እንደዚህ ሆኖ የጠለቀ ችግር ያለበት የትምህርት ሴክተር እንግዲህ ከመምህራኑ ላይ እየታየ ያለው ችግር አመላካች ስለሆነ እዛ ላይ ቢሰራ ይሻላል የሚል ሀሳብ ነው ያለኝ። ሌላኛው የስርዓተ ትምህርት ባለሙያ ፕሮፌሰር መንገሻ አድማሱ በበኩላቸው የመምህርነት ሙያ እንደ ስራ አማራጭ ከማድረግ ይልቅ በፍላጎት መርጠው የሚገቡበት ሊሆን እንደሚገባ ጠቁመዋል። አያይዘውም ችግሩን ለመፍታት መምህራንን ማበረታታት፣ ማሰልጠን፣ ነባራዊ የኑሮ ሁኔታውን ማስተካከል ይገባል ብለዋል። የማስተማር ዘዴ ምን እንደሆነ፣ ተማሪዎቹን አያያዝ ምን እንደሆነ መምህሩ ፈልጎና ፈቅዶ መሆኑን ሲቀጠር ማየት ያስፈልጋል። በፈተና መምህሩ ከገባም በኋላ በቂው ስልጠና ማግኘት አለበት። ከ1 እስከ 3 የሆኑ ቤስት መምህራኖች የሚሸለሙበት ይሄ ያበረታታል። ወጣ አልሆን እያለ ነው እንጂ በተለያየ ቦታ ለመምህራኖች ቤት ይዘጋጃል። የአንድ ነገር ነው። የክፍያው ነገር ኑሮውን እንትን ሊለው ይገባል። ፓብሊኩም አለ፣ ፕራይቬቱም አለ። ሁሉም እኩል መካሄድ አለበት፣ መታየት አለበት። መመዘኛው እንደዚህ አይነት ነገሮች መሟላት አለባቸው። የስኳር ታማሚዎች በመንግስት ሆስፒታሎች የመመርመሪያ ቁስ እጥረት ችግር ሆኖብናል አሉ። ጤና ሚኒስቴር በበኩሉ ተላላፊ ላልሆኑ በሽታዎች የቁሳቁስ አቅርቦት ችግር እንዳለና ችግሩን ለመቅረፍ እየተሰራ መሆኑን ገልጿል። መሳይ ገዛኸኝ የስኳር በሽታ በደም ውስጥ ከተገኘ ወዲህ በአግባቡ ክትትል ካልተደረገ የኩላሊት አለመስራት፣ የልብ ህመም፣ የእይታ ማጣትና ሌሎች የጤና ችግሮች እንደሚያስከትል የሕክምና ባለሙያዎች ይናገራሉ። ይህ እንዳይከሰት ደግሞ በየ3 ወሩ የሚደረግ ምርመራና ክትትል የግድ ያስፈልጋል። ይሁንና የስኳር ታማሚዎች በመንግስት ሆስፒታልና ጤና ጣቢያዎች ውስጥ የመመርመሪያ ማሽን እጥረት እንዳለ ለኢሳት ተናግረዋል። ስኳር ክትትል ይፈልጋል፣ ትሪትመንት ይፈልጋል ማለት በየጊዜው አሁን የ3 ወር ስኳር ክምችት ኤዋንሲ የሚባል አለ። በየ3 ወር መታየት ይፈልጋል። ፋስቲንጉን ደግሞ ማየት ይፈልጋል። ከዛ ጋር ኩላሊት መጎዳቱና ለመጎዳቱን ኩላሊት ቼክ መደረግ አለበት። የሽንት ምርመራ መደረግ አለበት። የልብ ምርመራ መደረግ አለበት። ያ አሁን ይሄ በመንግስት ሆስፒታል አንድ መሳሪያ የለም። ብዙ ተቸግረናል። ውድ ላይ ነው በጣም። አሁን እስከ በፊት 500 ምናምን ነበር አሁን የ3 ወር ለማሰራት። አሁን ግን ወደ 1500 ምን እየሄደ ነው ያለው እና ይሄ ከአቅም በላይ ስለሆነ ያው እኛ ገቢያችን ዝቅተኛ ስለሆነ አልቻልንም። ስትሪፕም እንደዚሁ በጣም አሁን ስኳር ይወጣል ይወርዳል። ለመለካትና ለማለት 25 ፍሬ እንገዛለን። ያቺ ለ3 ቀንም አትሆንም። ደጋግመሽ የምትለኪ ከሆነ 25 ፍሬያ ወደ 700 ምናምን ደርሳለች። እንደገና 50 ፍሬ ይላል እሱም ከ1500 ላይ ደርሷል። አሁን ወደ 2000 እየሄደ ነው። ታማሚዎቹ አያይዘውም በመድኃኒት ምክንያት የተከሰተ ችግር መኖሩንም አንስተዋል። ብዙ መድኃኒቶች አሁን አብዛኛው የሉም። አሁን ባለፈው እኔ ድሃፍ ነው የምትባል መድኃኒት ነበረች ለስኳር በጣም መሰራ መድኃኒት። እሷ በመቋረጧ እኔ ብዙ ተጽዕኖ አሳድሮብኛል። ስኳሩ በጣም ኦቨር ጨምሮ ድጋሚ ኢንሱሊን ቁሜ ነበር፣ ወደ ኢንሱሊን ተመልሻለሁኝ እና ይቺችንም ገበያ ላይ መንግስት ቢያቀርብልን ጥሩ ነው ላለሁ። በእርግጠኝነት ይሄ የኤዋንሲ ጥቁር አንበሳ እንዳለ ያውቃለሁ፣ ግን እየሰሩ አይደሉም። ፓስተር ይኖራል፣ አይሰሩም። እኔ ራሴ ሄጄ ስላጣው ነው። ለምን ቢባል የ3 ወር የኤዋንሲ መመርመሪያ ኬሚካሉ ቶሎ ኤክስፓየር ያደርጋል፣ የለንም የሚል መልስ ነው የሚመልሱልን። ይህንን የታማሚዎች ቅሬታና አስተያየት ይዘን ያነጋገርናቸው በጤና ሚኒስቴር ተላላፊ ያልሆኑ በሽታ ባለሙያ ዶክተር ሙሴ ገብረ ሚካኤል ታማሚዎቹ ያነሱት ትክክል እንደሆነ አረጋግጠው ችግሩን ለመቅረፍ እየተሰራ ነው ብለዋል። ይሄ በየ3 ወሩ የሚደረገው የስኳር ምርመራ
ማሽን በበቂ ሁኔታ የለም ማለት ጥናቶች የተሰሩ ጥናቶች እርግጥ ባይኖሩም ከ1% በላይ ጤና ተቋማት ይኖራቸዋል ብዬ አላስብም። በተለይ የመንግስት ጤና ተቋማት በየ3 ወር የሚሰራው ማሽን ማለት ነው። አሁን እሱን ለማቅረብ የታቀደው እዚህ ቅድም የጠቀስኩት የድርጊት መርሃ ግብር የተዘጋጀው የመጀመሪያ ደረጃ ሆስፒታሎችን በዛ ማሽን ኢኩፕ ማድረግ ወይም ማስታጠቅ ወይም አቬል ማድረግ እነዛን በመጀመሪያ ደረጃ ሆስፒታሎች እቅድ ተዘጋጅተዋል። እስከ 2030 150 የመጀመሪያ ደረጃ ሆስፒታሎችን ይሄ ማሽን እንዲኖራቸው በማድረግ አገልግሎቱን ተደራሽ ለማድረግ እቅድ እየተጠናቀቀ ያለበት ሁኔታ ነው ያለው። የእናት ፓርቲ ከቅንጅት መሰረዙን አስመልክቶ ብሔራዊ ምርጫ ቦርድ ባሳለፈው ውሳኔ ላይ መግለጫ ሰጠ። የምርጫ ቦርድ ተወካዮች በታዛቢነት በታደሙበት ጉባኤ የቅንጅቱ ምስረታ ተፈጽሟል። እናት ፓርቲ በመግለጫው 2 ቀናት ብቻ ሲቀረው ምርጫ ቦርድ ለፓርቲያችን እንዲደርስ ባደረገውና ለቅንጅቱ አባል ፓርቲዎች በተጻፈ 5 ገጽ ደብዳቤ የአራቱም ፓርቲዎች ቅንጅት ምስረታ ሲያጸድቅ እናት ፓርቲ ያስገባው ሰነድ የተሟላ አይደለም በሚል ፓርቲያችንን ከቅንጅቱ አባልነት ሰርዟል ብሏል። እናት ፓርቲን ከቅንጅት አባልን ለመሰረዝ ቦርዱ ያቀረበው ምክንያት ለቅንጅት ምስረታ ፓርቲው ያቀረበው ጉባኤ ያልተሟላና ከአባላት በቀረበ ተቃውሞ ለፓርቲው ባልደረሰ ወይንም ግልባጭ ባልተደረገ ደብዳቤ መሆኑን ገልጿል። የምርጫ ቦርዱ የሰጠው ምክንያት ተቀባይነት የሌለው ነው ብሏል። ፓርቲው በመግለጫው ፓርቲው ከሕግ አግባብ ውጪ እየተገፋ ያለውን መብቱንም በሕግ ለማስከበር አስፈላጊውን እርምጃ ሁሉ እንደሚወስድ አስታውቋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ገነት ዘዘው ትጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን የማዕድን ሚኒስቴር አስታወቀ። የህዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴርን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ እንደገለጹት በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ ነው። የአገሪቱ አንደኛ ደረጃ የሚባሉ ማዕድናትን ፍለጋ ላይ የተሰራ ነው ያሉት ሚኒስትሩ በጉጂ ቦረና፣ ከፊል ሶማሌ፣ ሶማሊያና ኬንያ ድንበርና ሰቆጣ አካባቢ ያለው የብረት ክምችት ጥናት እየተካሄደ ነው ብለዋል። እንደ ሚኒስትሩ ገለጻ አካባቢዎቹ ሊቲየም፣ ታንታሌም፣ ኒኬል፣ ማንጋኒዝ የሚባሉ ዋና ዋና ማዕድናት ያሉበት ነው። በውስን አቅም ቢሆንም በእነዚህ አካባቢዎች ላይ የምርምር ስራዎች እየተሰራ እንደሚገኝ ጠቅሰው የሀገር ፍላጎትን መሰረት በማድረግ በቅደም ተከተል በመስራት ላይ መሆኑን ገልጸዋል። ዘገባው የጋዜጣ ፕላስ ነው። የግብርና ሚኒስቴር የወተትና ስጋ ምርታማነትን ማሳደግ የሚያስችሉ የተሻሻሉ የእንስሳት ዝርያዎችን በማዳቀል ውጤታማ ስራ እየተከናወነ መሆኑን ገለጸ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንዳሉት የወተትና ስጋ ምርታማነትን ለማሳደግ የተሻሻሉ የእንስሳት ዝርያዎችን የማዳቀል ስራ እየተከናወነ ነው። በዚህም በ2018 በጀት ዓመት የመጀመሪያ 3 ወራት 1.2 ሚሊዮን ላሞችን ለማዳቀል እቅድ ተይዘው 1.1 ሚሊዮን ማሳካት መቻሉን ገልጸዋል። በተለይም በፈሳሽ ናይትሮጅን አማካኝነት የወተትና ስጋ ምርታማነትን ማሳደግ የሚችሉ የተሻሻሉ ዝርያዎች እየተዳቀሉ መሆኑን ተናግረዋል። በኢትዮጵያ ከ4 ዓመት በፊት በየዓመቱ 500,000 እንስሳት ይዳቀሉ እንደነበር አስታውሰው በዚህ ዓመት 5 ሚሊዮን የተሻሻለ ዝርያ ያላቸው ላሞችን ለማዳቀል መታቀዱን ገልጸዋል። በወተትና ስጋ ምርታማነት ከፍተኛ ውጤት መመዝገቡን በማንሳት የተሻሻሉ የእንስሳት ዝርያዎች የምግብ ስርዓቱን ለማሳለጥ ወሳኝ በመሆናቸው ተጠናክረው እንደሚቀጥልም አመልክተዋል። ከዚህም ባሻገር ለበርካታ ዜጎች የስራ ዕድል በመፍጠር የጎላ አበርክቶ እንዳለው ገልጸዋል ሲል ኢዜአ ዘግቧል።
የኢትዮጵያ ኤሌክትሪክ አገልግሎት በ2018 የበጀት ዓመት ባለፉት 3 ወራት ውስጥ 97% የሆነ የገቢ ግብ በማሳካት 33.65 ቢሊዮን ብር መሰብሰቡን አስታውቋል። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት ይህ ገቢ የተገኘው ከብዙ ምንጮች ሲሆን በተለይም ከኃይል ሽያጭ ብቻ ከታቀደው 22.21 ቢሊዮን ብር ውስጥ 99% መሰብሰብ ተችሏል። በተጨማሪም አገልግሎቱ ባለፉት 4 ወራት 153973 አዳዲስ ደንበኞችን ከብሔራዊ የኤሌክትሪክ መስመር ጋር መገናኘቱን ያስታወቀ ሲሆን በአገልግሎቱ አሰጣጥ በኩል ደግሞ 95% የሚሆኑ ደንበኞች የዲጂታል ክፍያ ስርዓትን መጠቀም መጀመራቸው ተመላክቷል ሲል ካፒታል ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ። ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የናይጄሪያ ወታደራዊ ኃይል ከአዳሪ ትምህርት ቤት የታገቱትን 25 ተማሪዎች ለማግኘት በሙሉ አቅም ፍለጋ እንዲጀመር ወሰነ። ፕሬዝዳንት ቦላ አህመድ ቲኑቡ ተማሪዎቹ በሰላም እንዲመለሱ ትዕዛዝ በመስጠታቸው ሰራዊቱ እገታው በተፈጸመበት አቅራቢያ ያሉ ደኖችን በማሰስ ላይ ይገኛል። ዮሐንስ ተስፋ የናይጄሪያ ጦር ሰኞ ዕለት ከማጋ ከተማ የተወሰዱትን 25 ተማሪዎች በህይወት የማግኘቱ ፍለጋ እየተጠናከረ ባለበት በዚህ ወቅት መዘናጋት አማራጭ ሊሆን አይገባም ብሏል። ታጣቂዎቹ በሞተር ሳይክል በመምታት ወደ ግቢው ለመግባት የጥይት ሩምታን በማስከተል መንገድ አስከፍተው የትምህርት ቤቱን ምክትል ርዕሰ መምህር የገደሉ ሲሆን ይህ የተቀነባበረ ጥቃት በአገሪቱ እየጨመረ የመጣውን የጸጥታ እጦት አጉልቶ የሚያሳይ ነው። ከገቡ በኋላ ሊተኩሱበት ሽጉጣቸውን መዘዙ። አትተኩሱብኝ፣ እንድነሳ ፍቀዱልኝ ብሎ ለመናቸው። ሲነሳ አላሁ አክበር፣ ከአላህ ውጭ ሌላ አምላክ የለም፣ መሐመድን መልእክተኛው ነው ብሎ አላህን አመሰገነ። እንዳላለቅስና አላህን ማመስገኔን እንድቀጥል አሳሰበኝ። እኔም በጸሎት የተቀላቀልኩት። ከዚያም ቃታውን ስበው ተኮሱበት። ሲወድቅ ወዲያውኑ ለመንካት ስሮጥ ሽጉጡን ወደ እኔ አነጣጠሩና ከነካሹ እንተኩስብሻለን አሉ። ይህ ክስተት አግቶ ገንዘብ የመጠየቅ ምልክቶችን ከማሳየቱ ባለፈ ዓለምን ያስደነገጠውን እንደ አውሮፓውያኑ በ2014 በቺቦክ ከተማ የነበረውን የተማሪዎች መታገት ያስታውሳል። የሰኞው ጥቃትም ከዚያን ጊዜ ወዲህ ከተፈጸሙ በመቶዎች ከሚቆጠሩ ተመሳሳይ የአፈና ክስተቶች ጋር አንድ አይነት ነው እየተባለም ይገኛል። ይህ መጥፎ ክስተት ሆኖ አልፏል። ልጆቻችንን አግተዋል። እኛ መተናል። ነገሮችንም በአካል ተመልክተናል። በተጨማሪም ልጆቻቸው የታገቱባቸውን ወላጆችም አይተናል። ማረጋገጫ ሰጥተናቸዋል። ልጆቻቸው በጤና መትረፋቸውን ለማረጋገጥ የምንችለውን ሁሉ እንደምናደርግም ቃል ገብተንላቸዋል። የትምህርት ቤቱ ርዕሰ መምህር እንደተናገሩት ከሆነ አንዲት ልጅ ከተወሰደች ከጥቂት ሰዓታት በኋላ አምልጣ በሰላም ቤት ደርሳለች። እስካሁን ለጥቃቱ ኃላፊነት የወሰደ አካል የለም። ነገር ግን ለማስለቀቂያ ገንዘብ ሲባል በትምህርት ቤቶች ውስጥ የጅምላ አፈናዎችን ታጣቂ ቡድኖች በነጻነት በሚንቀሳቀሱበት በሰሜናዊ ናይጄሪያ ድርጊቱን መመልከቱ የተለመደ እውነታ ነው።
ሰዎች ከገበያ መሃል ታግተዋል እንበል፣ ብዙም አይዘልቅም። ሰዎች በመንገድ ላይ ታግተዋል እንበል፣ ይህም ብዙም አይዘልቅም። ትኩረትን የሚስበው ስልታዊ የሆነ የተማሪ ልጆች አፈና ሲሆን ነው። እርግጠኛ ነኝ ነገ ዩኒሴፍ መግለጫ ሲያወጣ፣ ሴቭ ዘ ቺልድረን መግለጫ ሲያወጣ፣ ዓለም አቀፍ ኤጀንሲዎች መግለጫ ሲያወጡ እናያለን። የእነዚያን አሸባሪዎች ፕሮፓጋንዳ ከርስ ለመመገብ ትኩረት ይሰጣል። የሰኞው ጥቃት በኮኖ ግዛት በ4 ዓመታት ውስጥ የተፈጸመ ሁለተኛው የትምህርት ቤት የጅምላ አፈና ነው። በዚያው ቀን ጎረቤት በሆነችው ዛንፋራ ግዛት ተጨማሪ 64 ሰዎች ታግተዋል። ሌሎች በርካታ አፈናዎች ግን ዜና አይሆኑም። ምክንያቱም የሚከሰቱት የመገናኛ ዘዴዎች እምብዛም በሌሉበት ርቀው በሚገኙ አካባቢዎች ነው። ተጎጂዎች ያለምንም አሻራ ሊሰወሩም ይችላሉ። መረጃውን ስናጠናቅር ዶቼ ቬለ እና አልጀዚራ ዋቢዎቻችን ነበሩ። የሩሲያ የሰላም አስከባሪ ኃይሎች በደቡባዊ ሶሪያ ድንበር ላይ ሊሰፍሩ ነው። አካባቢው በየጊዜው ግጭቶች የሚስተዋሉበትና ሕገወጥ የጦር መሳሪያ የሚተላለፍበት ነውም ተብሏል። ሸሪፍ ኢማም ተጨማሪ አለው። የእስራኤል ዜና ማሰራጫ ማክሰኞ ዕለት ሪፖርት እንዳደረገው የሩሲያ ወታደራዊ ልዑካን ቡድን ደቡባዊ ሶሪያን ጎብኝቷል ብሏል። የሩሲያ ወደ አካባቢው መመለስ የሶሪያና የእስራኤል ወታደሮችን በስፍራው ለመከታተል ነው ተብሏል። ይሁን እንጂ ይህንን የሩሲያ ምክረ ሀሳብ የሶሪያ የሽግግር መንግስት እስካሁን አላጸደቀውም። የሩሲያ ወታደራዊ ፖሊስ ኃይል ቀደም ባለው ጊዜ በደቡብ ሶሪያ ተሰማርቶ ነበር አሳድ አስተዳደር ወቅት። ነገር ግን የአሳድ መንግስት መውደቅን ተከትሎ የተሰማራው ሰራዊት ለቆ ወጥቷል። የእስራኤል የመገናኛ ብዙሃን የሶሪያ ምንጮችን ጠቅሶ እንደዘገበው እንደገና የሩሲያ ኃይል በሶሪያና እስራኤል ድንበር መስፈሩ በሁለቱ ሀገራት በምክክር ላይ ያለ የደህንነት ስምምነት ነው ተብሏል። የእስራኤል ባለስልጣናት በግልጽ ወጥተው ስለ ጉዳዩ ያሉት ነገር የለም። ይሁን እንጂ ቀደም ያሉ ሪፖርቶች እንደሚጠቁሙት እስራኤል ሩሲያ በሶሪያ መገኘቷን አትቃወምም። ቀደም ባለ የመንግስት አስተዳደር ጊዜ በዚህ ወቅት የሩሲያ እስራኤል ወታደራዊ ትብብር ከፍተኛ ደረጃ ላይ የደረሰበት ጊዜም ነበር ተብሏል። ከሞስኮ ከደማስቆና ከቴል አቪቭ ባለስልጣናት በኩል ስለ ጉዳዩ የተባለ ነገር የለም። ሰኞ ዕለት የሩሲያና የሶሪያ የጋራ ወታደራዊ ልዑካን ቡድን በደቡባዊ ሶሪያ በርካታ ቦታዎችና ወታደራዊ ስፍራዎችን ተዘዋውረው ጎብኝተዋል። ለደማስቆ ቅርብ የሆነ መረጃ ምንጭ የተደረገው ጉብኝት የሩሲያ ተነሳሽነትን ያሳያል ብሏል። ወታደራዊ ፖሊሶችን በአካባቢው እንደገና ለማስፈር አዲስ የደህንነት ሂደት መከወኑ ተብሏል። ባለፈው ሳምንት የሶሪያ የሽግግር መንግስት ፕሬዚደንት አህመድ አልሻራ ለፎክስ ኒውስ እንዳሉት ሶሪያ የአብርሃም ስምምነት የሚለውን አትቀበልም። ነገር ግን የትራምፕ አስተዳደር ከእስራኤል ጋር ያለውን የደህንነት ጉዳይ በተመለከተ ያደራድራል የሚል ተስፋ አለ ብለዋል። የተባበሩት መንግስታት ታዛቢዎችና የአካባቢው ተንታኞች ደጋግመው እንደሚሉት ህገወጥ የመሳሪያ ዝውውር የሚደረግበት፣ ግጭቶች የሚስተዋሉበትና እስራኤል በየጊዜው ታጣቂዎች ላይ ጥቃት የምትፈጽምበት አካባቢ ነው። የሩሲያ ኃይል ወደ አካባቢው የሚመለሰው በርካታ ንግግሮች በሶሪያና በእስራኤል ድንበር ዙሪያ ያለውን ሁኔታ ለማረጋጋት በሚካሄዱበት ወቅትና አገሪቱ በሽግግር ላይ ባለችበት ጊዜ ነው። ዜናውን ስናዘጋጅ ኖርዝ ፕሬስ ኤጀንሲን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች፣ አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ እግር ኳስ ፌዴሬሽን የሴቶችን ሊግ ሊዘጋ እንደሚችል አስጠነቀቀ። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር ከሴቶች እግር ኳስ ተጫዋቾች ጋር በተያያዘ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫ አውጥቷል። ማህበሩ መንግስትን ጨምሮ ከሌሎች ባለድርሻ አካላት ጋር ውይይት ካደረገ በኋላ በጉዳዩ ላይ ቁልፍ ውሳኔዎችን ያስተላለፈ ሲሆን ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱን ገልጿል። በዚህ ተግባር ተሳታፊ ሆነው የተገኙ ተጫዋቾች በህግ እንዲጠየቁ፣ ማገገሚያ እንዲገቡ፣ በምክር እንዲመለሱ
ለማድረግ አቅጣጫዎችን አስቀምጧል። ውይይቱ ላይ የተሳተፈው የኢትዮጵያ እግር ኳስ ፌዴሬሽን በበኩሉ በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱ አሳውቋል። እነዚህን ተጫዋቾች የተቀበለ ክለብ ላይም እርምጃ እንደሚወስድ አስጠንቅቋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑንም ገልጿል። ሁሉም የፕሪሚየር ሊግና የከፍተኛ ሊግ ክለቦች አድራሻቸውን ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል ያለው ማህበሩ ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉ ገልጿል። በዚሁ ሂደት ንጹህ ለሆኑ ተጫዋቾች ከለላ እንደሚደረግላቸውም የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር ባወጣው መግለጫ አመላክቷል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ተከታታይ ድሉን አሳካ። በአዲስ አበባና በድሬዳዋ እየተካሄደ በሚገኘው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ የማጣሪያ ውድድር ሁለተኛ ጨዋታውን ከደቡብ ሱዳናቸው ጋር ያደረገው የኢትዮጵያ ብሔራዊ ቡድን አሸንፏል። ቀይ ቀበሮቹ ደቡብ ሱዳንን 4-1 ባሸነፉበት ጨዋታ ዳዊት ካሳው 3 ግቦችን ሲያስቆጥር ቀሪዋን አንድ ግብ ደግሞ ተቀይሮ የገባውን ንዮ ስለሽ አስቆጥሯል። ታዳጊ ብሔራዊ ቡድኑ ጨዋታውን ማሸነፉን ተከትሎ ምድቡን በ6 ነጥብ በመምራት ላይ ይገኛል። በአሰልጣኝ ቤንጃሚን ዚመር የሚመራው ቡድኑ የምድብ 3ኛ ጨዋታውን የፊታችን አርብ ከቀኑ 10 ሰዓት ላይ ከሶማሊያ ጋር ያደርጋል። የኢትዮጵያ ፈረስ ስፖርት አሶሲዬሽን የዓመቱን የመክፈቻ ውድድር አካሄደ። የኢትዮጵያ ፈረስ ስፖርት አሶሲዬሽን የዓመቱን የመክፈቻ ውድድር በሸገር ከተማ አስተዳደር በሚገኘው ቤካ ፈድራ ስፖርት ክለብ አካሂዷል። አሶሲዬሽኑ ከቤካ ፈድራ ስፖርት ክለብ ጋር በመተባበር የፈረስ ስፖርት መሰናክል ዝላይ ውድድርን ያካሄደ ሲሆን በህፃናት በአሜሪካን ሪሌይ የቡድንና የአዋቂ ነባር ጋላቢዎች መካከል ተካሂዷል። በውድድሩ ቤተ መንግስት፣ ቤካ ፈርዳ፣ ካቫሊኖ ፍሬተርስ እና አዲስ አበባ ሶሳይቲ ስፖርት ክለብ የተሳተፉ ሲሆን ከ1 እስከ 3 ለወጡ ተወዳዳሪዎች ሜዳሊያና የዋንጫ ሽልማት መበርከቱን ከባህልና ስፖርት ሚኒስቴር ያገኘነው መረጃ ያሳያል። ኩራሳው ለዓለም ዋንጫ ውድድር ያለፈች በታሪክ ትንሿ ሀገር ሆነች። በካሪቢያን የምትገኘው ትንሿ የደሴት ሀገር ኩራሳው ከጃማይካ ጋር ያደረገችውን ጨዋታ 0-0 በሆናቸው ውጤት መለያየቷን ተከትሎ ምድቡን ምንም ጨዋታ ሳትሸነፍ በመጠናቀቅ ለ26 ዓለም ዋንጫው አልፋለች። የተባበሩት መንግስታት በኖቬምበር 2025 ባወጣው መረጃ መሰረት 185,000 የህዝብ ቁጥር ያላት ኩራሳው ለዓለም ዋንጫ ማለፍ የቻለች ትንሿ ሀገር በመሆን አዲስ ታሪክ ጽፋለች። ከዚህ በፊት በ2018 ሩሲያ በተዘጋጀው የዓለም ዋንጫ ላይ የተሳተፈችውና 350,000 አካባቢ ህዝብ ቁጥር ያላት አይዝላንድ በዓለም ዋንጫው የተሳተፈች ትንሿ ሀገር የነበረች ስትሆን ለ2026 የዓለም ዋንጫ ደግሞ 600,000 አካባቢ ህዝብ ያላት አፍሪካዊቷ ኬፕ ቨርዴ ከአይስላንድ በመቀጠል ሁለተኛዋ ትንሽ ሀገር መሆን ችላ ነበር። አዲስ ታሪክ ያስመዘገበችው ኩራሳው በካሪቢያን የምትገኝ ደሴት ሀገር ስትሆን በህዝብ ቁጥሯ በዓለም ከ193 ሀገራት መካከል 189 ላይ ተቀምጣለች። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ